በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩክ እግዚአብሔር አባዜ ኩሉ ዓለም አምላክና ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽእ ይልኩልን። ከዚህ ቪዲዮ በኋላ ተመልሰን እንገናኛለን። የሚያስተምሩት እስቲ ካንተም እንስማ። የሐሰተኛ አጥማቂያኖች በስም የምንጠቅሳቸው በአደባባይ ስላሉ የነ ግርማ ትምህርትና ልምምድ የነ ተስፋዬ ትምህርት ልምምድ ቤተ ክርስቲያናዊ ነው ወይ? ይሄንን አስታርቀን። እኔ እና እሱ አሁን እዚህ ጋር የተጣላ ነው በዚህ ስለሆነ አስታርቀን። እሺ ግን ይሄን በፊትም ጥንትም እናገር ነበረ። ቤተክርስቲያን አሁን የምታዩት አጥማቂያንን ማንም ይሁን መምህር ግርማ የሚሆኑ ተስፋዬም ማነው አይ ቲንክ ተስፋዬ መሰለኝ። እኔ አንድ ነገር ሬድዬ ያሬድ ቆይ በጣም ይቅርታና ሰሙ አቁም ቀጥል ዲያቆን። እሺ ማንም ይሁን የቤተክርስቲያኗ ከቤተክርስቲያኗ ትምህርትና ከቤተክርስቲያኗ ይዛው ከመጣችው ትውፊታዊ ልምምድ ውጭ የሚደረግ ከሆነ ስህተት ነው። ለምሳሌ መቁጠሪያ በቤተክርስቲያን ለምዕመናን አይሰጥም። በቃ ፔሪድ። መቁጠሪያ ለቤተክርስቲያን ለምዕመናን አይሰጥም። ከመቁጠሪያ ጋር የተያዘ የማጥመቅ ስርዓት የለም። ኦኬ። መቁጠሪያ ብዙ ጊዜ ለጸሎት የሚጠቀሙበት መነኮሳቱ የሚጠቀሙበት ነው። ስለዚህ አዲስ የሆነ ነገር ከመጣ በቤተክርስቲያን ትውፊት በቤተክርስቲያን ታሪክ ይመዘናል። ያ ተመዝኖ ትክክል ካልሆነ ትክክል አይደለም። ትክክል አይደለም የምትለው ቤተክርስቲያን ናት። ትምህርት ስላላት፣ ትውፊት ስላላት፣ ባህል ስላላት፣ መንፈሳዊ ባህል ስላላት ማለት ነው። ይሄ እስቲ አጋንንት እስቲ ተናገር፣ እስቲ አውራ፣ እስቲ ለፍልፍ፣ እስቲ ስለኔ ምን ትላለህ እያሉ አጋንንትን ኢንተርቪው ማድረግ ትክክል አይደለም። ይህን ብዙ ጊዜ ተናግሬያለሁ። ትክክል አይደለም። ከሰይጣን ምስክርነት አይጠየቅም። ሰይጣን ውሸታም ነው። ለዚህ ነው አዳም እና ሔዋን ዕፀ በለስን ከበሏት እዚህ ላችሁ እንደሆነ እግዚአብሔር አዳምን ጠየቀ፣ ሔዋንን ጠየቀ፣ እባብን ግን አልጠየቀም። እባብ ጋር ሲደርስ አልጠየቀም። ለምን? ሰይጣን ነው ቀጥሎ የሚመሰክረው። ሰይጣን ደግሞ የሰይጣን ምስክርነት ማንም አይቀበለውም። ይህ አሁን እንዲያው ለመምህር ግርማ ወይ ለማንም አይደለም፣ ማንም ነው የምናገሩ ያለሁት። ኦኬ። አሁን ይሄ የቤተክርስቲያኗ ትምህርት ነው። የነገሌን አታክ ለማድረግ አይደለም። ለዚህ ነው እውቀት ላይ በደንብ እናተኩር ምለው። እውቀቱ ካለ እገሌ ገሌ እንዳልተባለ ይገባቸዋል። ስለዚህ በቤተክርስቲያን ስርዓት ይሄ አጋንንትን ተናገር፣ እስቲ ስለኔ አውራ፣ እስቲ ኢንተርቪው ማድረግ ምናምን ለምን ለቀጠራ ነው ኢንተርቪው የምታደርጉት? ለስራ ቀጠራ? የአጋንንት ምስክርነት መቼ ነው እውነት ሆኖ የሚያውቅም? አጋንንት ባይዘወይ እገሌ ይሄን አደረገ እገሌ ያደረገችው ይሄን ነው እያለ እንደውም እርስ በርስ ያጋጫል፣ ያጣላቸዋል ባይዘወይ። ስለዚህ ይሄ ትክክል አይደለም። ሁለተኛ ትክክል ያልሆነው ነገር ደግሞ ምንድነው? ቅብአ ቅዱስ። ቅብአ ቅዱስ ማንም ምዕመን ተነስቶ ራሱን የሚቀባው ነገር አይደለም። በቤተክርስቲያን ነው የሚደረገው፣ በካህናት የሚደረግ ነው። አለቅ ቤት ወስደ የምትቀባው ቅብአ ቅዱስ የለም። ኦኬ። እንደዚህ አይነት ልማድ የላትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ ይሄንን ቤተክርስቲያን በጣም በደንብ አተኩራ ትናገራለች። በሚስጥረ ቀንዲል ትምህርቷ ላይ ይሄ የሚሰጠው ለካህናት፣ ካህናት ናቸው ጸሎት አድርገው የሚቀቡትም። በያዕቆብ መልእክቱ ላይ እንደተናገረው የታመመ ቢኖር ወደ ቤቱ ካህናትን ይጥራ ነው የሚለው። እነሱም ያን የእምነት ዘይት ወይም ቅብአ ቀንዲል ማለት ነው። ቅብአ ቅዱስ የቀንዲል ጸሎት የሚባል አለ። ያንን የቀንዲል ጸሎት እየጸለው ይቀቡታል። አለቀ። በተረፈ ያ ሰው እየተነሳ የራሱን ማድረግ አይቻልም። ይሄ ቤተክርስቲያኗ ልማዷ፣ ህይወቷ፣ ግብሯ አይደለም። ከአጋንንት ጋር ያለው ልምምድ ትክክል አይደለም። አጋንንት ቤተክርስቲያን በቃል ኪዳኗ በጸበሏ በመስቀሏ ታወጣለች። እሱም በጸበል ቤት የሚደረግ ነው። በአውደ ምሕረት በአደባባይ ላይ የሚደረግ ልምምድ ቤተክርስቲያን የላትም። ራሱን የቻለ ጸበል ቤት ተብሎ በጸበል ቤት በሱባኤ ተደርጎ የሚደረጉ ስርዓቶች ናቸው። ሁሉ ስርዓት አለው፣ አግባብ አለው። ባይዘወይ ሁሉ ነገር ከጊዜው ጋር የምትለዋወጥ ቤተክርስቲያን የለችንም። እና ይሄን እውቀት ያዙ መጀመሪያ። በቃ እውቀቱ የቤተክርስቲያኗ ትምህርት ይሄ ነው። እና ይሄን ነው እያልኩ ያለሁት። ቢኒዬ በጣም ስራ መመለስ አለብኝ። በመጀመሪያ ሌላ የጠየቅኩ 3 ጥያቄዎች መጀመሪያ ላይ አሉ። አንደኛ ንጉሥ ዳዊት የጠቋር መንፈስ አለበት። ይሄ የጠቋር መንፈስ አሁንም ሞኖክሴን የሚያስጨንቅ ይሄ መንፈስ ነው። አንድ ያዝልኝ። ሁለተኛ እኔ ራሴ አጋንንት አለብኝ። ኑና አጋንንት የተቀመጠበት ሰው አጋንንት ማስወጣት ይችላል ወይ? ጳውሎስ ዘመኑን ሙሉ በአጋንንት እንግዲህ ለስጋ መውጊያን አዘጋጀ የሚለውን እንግዲህ የስጋ በሽታ ነው አንድምታው የሚለው የበዘክታት
ጳውሎስ ዘመኑን ሙሉ አጋንንት አለበት። እንኳን አንተ እንኳን እኔ ጳውሎስም ይዞት ነበር የሚል ትምህርት አለ። ሰው በውርስ ኃጢአት ለዛውም በውርስ ኃጢአት የውርስ ኃጢአት አለ መሰል ጥያቄዎች አሉ። ስለዚህ እነዚህ ሶስቱን ለማሳያ እንድትመልሰልን እንፈልጋለን። በእውነት ንጉሥ ዳዊት የጠቋር መንፈስ ነበረበት? በቤተ ክርስቲያን ትምህርት ይህ ትምህርት አለ? የለም። ሁለተኛ ሐዋርያው ቅዱስ ጳውሎስ ዘመኑን ሙሉ በአጋንንት አለቃ በአጋንንት ተይዞ ነበረ? የለም። ምክንያቱም ለጎኔ እዛ ጋር ለጎኔ እንዳልመካ እንዳልታበይ ለጎኔ መጋ ሰይጣን ተሰጠኝ የሚለው አጋንንት ያዘኝ ማለቱ አይደለም። ምን ማለቱ ነው? በሽታ ህማም ተሰጠኝ ለማለት ነው። እና ጭራሽ ጨርቁ አጋንንትን የሚያወጣ ጨርቁ አጋንንትን የሚያስፈራራ ጨርቁ አጋንንትን የሚያርበደብድ ቅዱስ ጳውሎስ እርሱ ደግሞ አጋንንት አለበት የሚለው ትምህርት ትክክል አይደለም። አጋንንት ያለበት ሰው በአጋንንት ፕሮሰስ የሆነ ሰው አጋንንት ማስወጣት ይችላል? አይችልም። በአጋንንት መንፈስ ይሄ ምንድነው? ጠሪ መንፈስ ጎቷቸው የሚባሉ መንፈሶች አሉ። እዚህ ወደ ገጠር አካባቢ በአጋንንት መንፈስ አጋንንትን የሚያወጡ ማለት ነው። የሆነ አጋንንት አለቃውን ይጠራሉ፣ ታናሹ ደግሞ ያስወጧል ማለት ነው። እና መንፈሳውያን ግን እንደዛ አይደሉም። አጋንንትን የሚያስወጡት በቅዱሱ በእግዚአብሔር መንፈስ ነው። ያ መንፈስ ቅዱስ ነው ኃይል ሆኗቸው ብርታት ሆኗቸው አጋንንትን የሚገስጹበት አጋንንትን የሚያባሩት የሚገስጹትም ቅዱሱ በሆነው በእግዚአብሔር መንፈስ ነው። ቴንኪው ዲያቆን። እንግዲህ ለዛሬ ለጊዜው ይሄን ያህል ከመለስክልኝ፣ ሰሞኑንም በዚህ ዙሪያ ትምህርት እንድትሰጠን እንፈልጋለን። እንግዲህ አንዱ እኔና ጸዲ ኦኬ እንደተመለከታችሁት ነው እንግዲህ ፓስተር ቢኒያም የአሳዳጅነቱን ስራ በከፍተኛ ሁኔታ እየሰራ ነው ያለው። ጸጋ ባላቸው አባቶች አገልጋዮቻችን ላይ አሁን ደጋፊ ኃይል ፈልጓልና አሁን ደጋፊ ኃይል ፍለጋ ሲሄድ ያሬድን አገኙት። ያሬድም ከዚህ እንግዲህ እሱ እንደተናገረው ከዚህ በፊት እንዲሁ ተቃዋሚ ነበረ። በኋላ አልሳካለት ሲል ነው በኮሜንት በምናምን ህዝቡ ሲቃወመው ጸጥ ብሎ ወንጌል ብቻ መስበክ የጀመረው አጥማቂያንን መናገር ያቆመው ህዝቡ ሲቃወመው። ምክንያቱም ህዝቡ በምን መንፈስ መምህር ግርማና መስሎቻቸው በእግዚአብሔር መንፈስ እያዳኗቸው መሆኑን ስለሚያውቁ ህዝቡ ከዚህ በፊት ያሬድ ሲተችበት የነበረውን አጥማቂያን ሲተችበት የነበረውን መንገድ በኮሜንት መልስ እየሰጠ አፍዝ ያዘጋቸው እና ያሬድ ቀጥታ ምን ያደረጉት ዝም ብለው ወንጌል ብቻ መስበክ ላይ ነው የተጠመዱት የነበረው። አሁን ተመልሶ የፓስተር ቢኒያም የሚባል ከፕሮቴስታንት ወደ ኦርቶዶክስነት መጣው ብሎ አሁን ስራው ጠቅላላ ምንድነው? እነዚህ ጸጋ ያላቸው አገልጋዮችን ማሳደድ እና ይሄንን ታርጌት አድርጎ የመጣ ሁሉ ነው የሚመስለው። ከፕሮቴስታንቱ ዓለም የመጣው እነዚህን አጥማቂያኖች የፈውስ ጸጋ የተሰጣቸው ጸጋ ያላቸውን አገልጋዮች ለማሳደድ የመጣ ነው የሚመስለው። አሁን መምህር ግርማ ቁጥር 9 ቪዲዮ ላይ አይታችሁ ከሆነ እነዚህ ፓስተሮች መጥተው የሆነ ቤተክርስቲያን የመምህር ግርማ አጋንንት አወጣለሁ ብለው የመምህር ግርማን አጋንንት ሊያወጡ ይቀርና አጋንንቱ እና የእናንተ ኢየሱስ እኮ የኛ ኢየሱስ ነው ብሎ ነው እነሱን በቦክስ ነርቶ ከቤተክርስቲያን ያባራቸው። ይሄን ያህል ጀብዱ የሰሩ አገልጋዮች ነው ያሉት እና እነዚህን ነው ሊቃወሙ የተነሱት እነ ፓስተር ቢኒያም መምህር ያሬድም። እና እኔ ቪዲዮውን መልሱን የዚህን ቪዲዮ መልስ ቀደም ብዬ ሰርቻለሁ በአራት ዙር። እናንተ ገብታችሁ ከዚህ ቪዲዮ በፊት 4 ዙር ቪዲዮ ሰርችበታለሁ። መልስም ይሆን ለያሬድ ለሰጠው መልስ ማለት ነው። ምንም የመናፍስትን አሰራር እንደማያውቅ ከቤተክርስቲያን አስተምሮ ውጪ ምን ያህል ስለ ርኩሳን መናፍስት የተናገረው ከቤተክርስቲያን አስተምሮ ውጪ እንደሆነ ከኋላ 4 ቪዲዮ ሰርችበታለሁ። እዚህ ጋር ቲክቶክ ላይ ምንም ሰዓቱ ስለማይበቃ እዚህ ላይ አልነግራችሁም፣ ግን ከየትኛው ቪዲዮ ተነስቼ ቪዲዮ እንደሰራው እንድታውቁት ነው እዚህ ጋር መጣውላችሁ። እሱን ስሙት።
እናመሰግናችኋለሁ። ቴንኪው